ሊቀ ጳጳስ ፈርናንዶ ቺካ ዘላቂ ልማትን ለማረጋገጥ ለዲፕሎማሲ ቅድሚያ መስጠት እንደሚገባ ገለጹ። በመካከለኛው ምስራቅ እየተካሄደ በሚገኘው ጦርነት ምክንያት የደረሰው ስርዓታዊ ቀውስን አስመልክተው በዓለም የምግብና እርሻ ድርጅት የቅድስት መንበር ቋሚ ታዛቢ የሆኑት ሊቀ ጳጳስ ፈርናንዶ ቺካ ገበያን ለማረጋጋትና ለችግር ተጋላጭ የሆኑ ዜጎችን ለመጠበቅ አፋጣኝ እርምጃ እንዲወሰድ በማሳሰብ ዘላቂ ልማትን ለማረጋገጥ ለዲፕሎማሲ ቅድሚያ መስጠት እንደሚገባ ተናገሩ። ቅድስት መንበር በመካከለኛው ምስራቅና በአፍሪካ ህዝቦች ላይ እየደረሱ የሚገኙትን በርካታ ሰብአዊ ቀውሶችና በአግሮ የምግብ ማምረቻ ስርዓቶች ላይ ከፍተኛ ተጽዕኖ እያደረሰ በመምጣቱ ያላትን ጥልቅ ስጋት የገለጸች ሲሆን በቀጠናዎቹ የተከሰቱት ግጭቶችና ከባድ የአየር ንብረት ለውጥ አደጋዎች ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣ ሰዎችን ለድህነት፣ ለረሃብና ለምግብ እጦት እየዳረገ መምጣቱን አሳስባለች። በዓለም የምግብና እርሻ ድርጅት፣ በዓለም አቀፍ የግብርና ልማት ፈንድ ድርጅትና በዓለም የምግብ ፕሮግራም የቅድስት መንበር ቋሚ ታዛቢ የሆኑት ሊቀ ጳጳስ ፈርናንዶ ቺካ ይህንን አሳሳቢ ሁኔታ የገለጹት በመካከለኛው ምስራቅ 38ኛው ክልላዊ ጉባኤ በተካሄደበት ወቅት ሲሆን በጉባኤው ወቅት ከተነሱት ዋና ዋና ርዕሰ ጉዳዮች መካከል አንዱ የነበረው በመካሄድ ላይ ባለው ግጭት ምክንያት በአግሮ የምግብ ማምረቻ ስርዓት ላይ ለሚከሰቱት ስርዓታዊ ቀውሶች ምላሽ ለመስጠት ስልታዊ እርምጃዎች መውሰድ አለባቸው የሚል እንደነበር ተገልጿል። ሊቀ ጳጳስ ቺካ በጦርነትና በግጭት ውስጥ በሚገኙ በርካታ የዓለማችን ክፍሎች ውስጥ ያለውን አስከፊ ሁኔታ ቅድስት መንበር በቅርበት እየተከታተለች መሆኑን አረጋግጠው ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አጽንኦት ሰጥተው እንደገለጹት የጦር መሳሪያዎች ድምጽ እንዲቆምና የህዝብ ድምጽ የሚሰማበት ቦታ እንዲፈጠር ሰላምን ማስፈን የሁሉም ዲፕሎማሲ ተግባራት ኃላፊነት መሆን አለበት በማለት ተናግረዋል።